እርግጠኛ ላልሆንኩበት ነገር ደግሞ እርግጠኛ ሆኜ ያስኩትን ነገር ማጣት አልፈልግም። ቤቱ የተሸጠው 3 ሚሊዮን ብር ነው ታውቂያለሽ። 3 ሚሊዮን ብር ተሽጦ አሁን 5 ሚሊዮን ብር ነው ግዙኝ እያለ ያለው ማለት ነው። 2 ሚሊዮን ደግሞ በጣም ትንሽ ብር ነው በአሁኑ ሰዓት ማለት ነው። በአሁኑ ሰዓት ምክንያቱም ቤቱ ከዛ በላይ ማውጣት ስለሚችል ነው በእርግጠኝነት። ስለዚህ ያ እንዳያመልጠን ይሄንን እንሽጠውና በቃ እዛ መኖር እንችላለን። አይሸጥም እንደ ሐሳብ ራሱ ሁለተኛ እንዳታቀርብልኝ ነገርኩ። በእርግጠኝነት እኔ ደግሞ እዚህ ምንም አልኖርም። አለመኖር ትችላለህ፣ መብት ነው። እኔ ደግሞ አልሸጥም። በቃ የራስህን ሐሳብ እንትን ማለት ትችላለህ። የራስህን አንተ ሐሳብ እንትን ማለት ትችላለህና ያ መሸጥ ያልፈለኩትን ሳልፈልግ ማድረግ ያልፈለኩትን ነገር ማድረግ አልፈልግም። ይኸውልሽ አሁን እኮ እኔ እንደ መከራከሪያ ምናምን አስበሽ አለመኖር ሌላ ነው፣ መሸጥ ሌላ ነው። አለመኖር ትችላለህ፣ መሸጥ ግን አልችልም። ይኸውልሽ ከዚህ ያ በጣም የተሻለ ነው እኮ እያልኩሽ ያለው። በቃ ያለውን የሚቀረውን ገንዘብ እኔ መሙላት እችላለሁ። ይሄ ምንም አይሰራልንም። ያለንበትን ቦታ ታውቂዋለሽ፣ ሁኔታውንም ታውቂዋለሽ። እንደዛ ከምንሳቀቅ ደግሞ በቃ ሙሉ በቃ ይሄንን እንትን ጥለን ብንሄድ ነው የሚሻለው። እንዴ ለምንድን ነው የማትረጂው? ይሄንን ሰላም እንደምን አላችሁ? ላይኩን ነኝ። እንግዲህ ዛሬ ደግሞ በሌላ ቪዲዮ ተገናኝተናል ማለት ነው። በዛሬው ቪዲዮ ደግሞ ውድ ባለቤቴ ብርሃን አብራኝ ትገኛለች ማለት ነው። ባለፈው ባነሳነው ጉዳይ ላይ እንግዲህ ዛሬ አንዳንድ ነገሮችን ሰምታ ነበረ። ሙሉውን ያለውን መረጃ እንግዲህ ደግሞ ያለውን ጉዳይ እኔ ያሰብኩትን ያው ለብርሃን ነግራታለሁ ማለት ነው በእናንተ ፊት። እንግዲህ እርግጠኛ ነኝ ብርሃን ትስማማለች ብዬ አስባለሁ። እርግጠኛ ነኝ ትስማማለች ብዬ ነው የማስበው። ትስማማለች ብዬ አስባለሁኝ። እንግዲህ ትናንት ቀኑ ሐሙስ ነበር፣ ዛሬ አርብ ነው። ስለዚህ ከሰውየው ጋር አውርቼ ጨርሼ መጥቻለሁ። ምንም ችግር የለውም። እናንተ ከተስማማችሁ በእኔ በኩል ያለውን ነገር መጨረስ እችላለሁ። ለሌላ አልፎ ከሚሄድ ባለቤቱ አንተው ነህ፣ የለፋበት አንተው ነህና አንተው መውሰድ ትችላለህ። ግን እንትን ያልክበትን ጉዳይ የተነጋገርንበትን ጉዳይ እንዳልኩት ያው መፈጸም መቻል አለብህ ብሎኛል። እሱን ነገር ዛሬ ያው ብርሃን እንግዲህ በእናንተ ፊት ማለት ነው ነግራታለሁ። እንግዲህ በእርግጠኝነት ትስማማለች ነው የምለው። ከዚህ አሁን እየኖርንበት ካለው ቀጣይ የምንኖርበት ይሻላል ብዬ ስለማስብ እሱን ለማድረግ እንግዲህ ያው ዛሬ ላይ ተገኝተናል ማለት ነው። ግን ያው ሰውየው አንዳንድ ነገሮችን የምጠይቀው ነበረ፣ እሱም የመለሰልኝ ምላሽ አለ። እናንተም ተመልካቾች ደግሞ የጠየቃችሁት ነገር ነበረ። ማለት ሰውየው ለምን ይሸጠዋል? ምን ሆኖ ነው? ምን ገጥሞት ነው? እንዲሁም ደግሞ ሜላት ለምን ጠፋች? ሜላት የጠፋችበት የራሷ ምክንያት አላት ወይ? ወይስ ደግሞ ሜላት በእጅ አዙር እሱ ጋር ሰውየው ጋር ሄዳ ይህንን አድርግ ብለው ነው የሚል ጥያቄም በተመልካች በኩል የመጣ ጥያቄ አለ። እሱን እንግዲህ ያው ሰውየውን ትናንት ለማናገር ሞክሬያለሁ። ያው ግላዊ ምክንያት ነው የሚለኝ። ስለዚህ እሱ እንጂ ግላዊ ምክንያት እንጂ ሌላ ምንም አይነት ተጓዳኝ ነገር የለውም ነው የሚለው። ስለዚህ ዛሬ ላይ ያው ብርሃን እንግዲህ አንዳንድ ነገሮችን እጠይቅሻለሁ። በተመልካች ፊት ነው የምጠይቅሽ። ባለፈው ያው የለቀቁት ቪዲዮ አይተሽዋል አይደለ? አይተሽዋልና ያው እንግዲህ ትናንትና ደግሞ ሰውየውን አግኝቸው ተነጋግረን ምናምን የመጣሁትኝ ማታ ነው የመጣሁት ታውቂያለሽ። ስለዚህ ምን ተነጋገርን መሰለሽ? የድሮ የኔ ቤት ልመልሰው ነው ማለት ሰውየው ሊሸጠው ስለሆነ አሳልፌ ለሌላ ከምሸጠው አንተው ብትገዛው መልካም ነው ብሎኛል። ስለዚህ ያንን ለመግዛት ደግሞ አቅማችንን ታውቂያለሽና የግድ ይሄንኛውን ቤት መሸጥ ይኖርብናል ማለት ነው። እሱን ሽጠን ከዛ ይሄን ሽጠን ያንን ጨምረን ብንገዛ የተሻለ ነው የሚል በእሱ ነው ተነጋግረን የጨረስነውና በእርግጠኝነት ይሄ ይስማማሻል ብዬ አስባለሁ። ማለት እኔን ሳታማክረኝ በመጀመሪያ ደረጃ ወጥተህ ቪዲዮ ሰራ። ሲቀጥል ደግሞ ሁለተኛ ሰውየውን አግኝተው በራስ ፍቃድ ተስማምተህ መጣ። እኔ ምንም የማውቀው ነገር የለም። ቪዲዮም ስሰራ አልነገርከኝም። እንደዚህ ነው
እንደዚህ ላድርገው ብለህ አልጠየቀኝም። በምን እርግጠኛ ሆንክ? ማለት እኔ እንደምስማማ በምን እርግጠኛ ሆንክ? አይ ምን ነው ያደረኩት ልክ አይደለም ማለት ነው? ልክ አይደለም። ልክ ነው ብለህ ነው የምታስበው? አሁን ማለት እኔ መስማት እንደማንኛውም ሰው በቪዲዮ ነው ማወቅ ያለብኝ ወይስ መጀመሪያ እኔን አማክረኝ ብሰራ ነበር ጥሩ? እንደገና ደግሞ እሱ ጋር ሄዳችሁ ሁሉን ነገር ጨርሳችሁ እኔ ጋር መታውን የምትጠይቀኝ ምን ማለት ነው? አሁን ሁሉንም ነገር ጨረስን ተነጋገርን እንጂ እንደምስማማ እርግጠኛ ሆነህ ነው ለሰውዬ ነገርከው? አዎ ትስማሚያለሽ ባይ ነኝ። ምክንያቱም የምትስማሚበት ደግሞ ምን እንደሆነ ታውቂያለሽ? አሁን እየኖርን ያለነው ታውቂያለሽ መቼም በፍርሃት ነው አይደለ? በፍርሃት ከምንኖር በሰቀቀን ከምንኖር ያንኛውን ቤት ገዝተን በሰላም ብንኖር አይሻልም? የሆነ ችግር እንደሌለበት ያኛው ምን ማረጋገጫ? በእርግጠኝነት አንደኛ ወደ ድሮ ተመልሰ ሜላት ምናምን ወደ ድሮ እንትን ውስጥ እንድትገባ አልፈልግም። አሁን እኮ ሜላት እኮ በቤቱ ጉዳይ ላይ እኮ ሜላት የለችበትም። ሜላት እኮ ኦልሬዲ ሸጠው እሱ ነገር በጣም ብዙ ነገር ተፈጥሮ ምናምን እኮ አልፈነዋል አይደለ? አሁን ግን ይኸውልሽ ብርሃን እኔ እንትን እያልኩ ያለሁት ምንድነው ከዚህ አሁን ከምንኖርበት ቦታ ይልቅ ያኛው የኔ ቦታ እጅግ በጣም የተሻለ ነው። እጅግ በጣም በብዙ ነገር ታውቂያለሽ። በጣም ብዙ ግቢ ያለው ነው። ሎኬሽኑ በጣም ምርጥ ሎኬሽን ያለው ያደኩበት ማህበረሰብ ውስጥ ነው እንትምለው ምናምን በቃ ጎረቤቶቻችን ይኖሩናል። ለዚህ ከማንም ጋር እየተገናኘን አይደለም። ስለዚህ እዛ ብንኖር ደግሞ የተሻለ ነው ብዬ ነው። ምክንያቱም አሁን እኮ ኦልሬዲ ከሰውየው ጋር አውራን ማለት ገዘውት ማለት አይደለም። ለዛም ነው ደግሞ የተሻለ ቦታ ብንኖር ደስ ይለኛል። ግን ነገር ግን ደግሞ ይሄንን ቤት ሽጭና ወደዛ እንሂድ የምትለኝ ከሆነ በጭራሽ መቼም አላደርገውም። ማሰብ ራሱ በጣም ስህተት ነው። እኔ አላደርገውም። ለምን አልሸጥም? በፍጹም አልሸጥም። ምን ችግር አለው? ምን ማለት ነው? የተሻለ ቤት የምናገኝ ከሆነ ቢሸጥ ምን ችግር አለው እኮ? የተሻለ ቤት እየሰራን ማግኘት ከቻለን እሺ። ግን ይሄን ሸጠን ወደዛ እንሂድ ባይሳካስ? እሺ ያ በእርግጠኝነት ነው የሚሳካው። እኔ እርግጠኛ ምክንያቱም የኔ የራሴ ቤት እኮ ነው አይደለ? ተሸጧል እኮ ምን ተሸጧል? ወይ የሆነ ነገር ሊሆንበት ይችላል። በአሁን ሰዓት ሲጀመር እንደዚህ አይነት ነገር በጣም ከባድ ነው። ስለዚህ ምን ይሆንበታል እንዴ? እንደ ቴሌቪዥን እና እንደ ስልክ ይሰበራል መልሱልኝ አይባል አይደለ እንዴ? ቤት ነው የምንገዛው፣ አይተን ነው የምንገዛው። ምን ችግር አለው? እኔ አልገባም እንደዚህ አይነት ነገር ውስጥ። ይቅርታ ምንም ላደርግ አልችልም። አይሸጥም ቤት። ምን ችግር አለው? የተሻለ ጎረቤቶቻችንን ብናገኛቸው የተሻለ ቤት ቢኖረን እንዴ ከባለ 2 ክፍል ባለ 4 ክፍል አይሻልም እንዴ? ሰውየው ላንተ አስቦልህ ነው? አዎ እሱ በራሱ ችግር አገር ለቁል ይሄድ። በቃ በዱቤ ይሸጥልህ። እንደዛ ከሆነ በዱቤ እንዴት ነው የሚሸጥልህ? ትሰጠዋለህ። በዱቤ እንዴት ነው የሚሸጥልን? ብሩን ፈልጎት እኮ ነው እንዴ? ምን ማለት ነው? ምን እንደምታወራው እንጂ ነገርኩ። ሌላ አማራጭ ካለ እንፈልጋለን እንጂ ይሄን ቤት ሽጭና የምትለኝ ከሆነ እኔ በምንም አይነት ታምር አልስማማም በፍጹም። እኔ የቤት ብዙ መስዋዕትነት ከፍዬበታለሁ። እኔም እኮ ያንን ቤት እኮ በጣም ብዙ መስዋዕትነት ከፍዬበታለሁ። ስለዚህ ምንም ላደርግ አልችልም እንዴ። ወይ ደግሞ እሺ ሌላ ማለት ይሄ ተቀምጦ ሌላ ምንልበት ሌላ ምን ማለት ቤቱን ምንገዛበት እንትን ካለን አቅም ቢኖረን እኮ ምንም ችግር የለው። አቅም ሳይኖረን ግን ቤቱ የተሸጠው 3 ሚሊዮን ብር ነው ታውቂያለሽ። 3 ሚሊዮን ብር ተሽጦ አሁን 5 ሚሊዮን ብር ነው ግዙኝ እያለ ያለው ማለት ነው። 2 ሚሊዮን ደግሞ በጣም ትንሽ ብር ነው በአሁኑ ሰዓት ማለት ነው። በአሁኑ ሰዓት ምክንያቱም ቤቱ ከዛ በላይ ማውጣት ስለሚችል ነው እርግጠኝነት። ስለዚህ ያ እንዳያመልጠን ይሄንን እንሽጠውና በቃ እዛ መኖር እንችላለን። እሱን ከገዛ ነው በጣም ብዙ ነገር ነው የሚቀልልን። ትራንስፖርት ይቀልልናል፣ ግቢ ይኖረናል። ከጭንቅላት ውስጥ አውጣው የምር። ኧረ በስመ አብ እንጃ ምን ችግር አለው? ለኔ ችግር አለው፣ ላንተ ላይ ኖር ይችላል፣ ለኔ ግን አለው እንዴ። ስንት ተንከራተቼ የገዛው ቤት እኮ ነው። እንዴት ነው ሸጬ ገና ወደ ባይሞላልን? እኔም እኮ ስንት ነገር ሆኛ ነው ቤት ይዞ ነበር አይደል? 5 ሚሊዮን ነው ያለው። 5 ሚሊዮን እሺ፣ ይሄ ቤት 3 ሚሊዮን ወይ ደግሞ 2 ሚሊዮን ምናምን ተሻጠን በል። ሌላውስ? እሱን ችግር የለውም እንሞላለን። እኔ ራሴ ሞላዋለሁ፣ ችግር የለውም። እሱን እኔ ራሴ ሞላዋለሁ። ብቻ አንቺ ተስማሚ። እኔ አልስማማም፣ በእውነት በፍጹም አልስማማም። እንደዚህ አይነት ሐሳብ ስላቀረብክ ራሱ በጣም ነው ያዘንኩብህ። እንዴ አሁን እኮ ምንም ችግር የለውም ማለት ማጨቃጨቅ ምናምን ካልሆነ በስተቀር። እሺ አሁን አንድ ጥያቄ ልጠይቅሽ። ከባለ 2 ክፍልና ከባለ 4 ክፍል ወደፊት ሴፍ የሚሆነው የተሻለ የሚሆነው የትኛው ነው?
እርግጠኛ አይደለም ያኛውም እኮ በእርግጠኝነት ነው እኮ ምን እያወራሁሽ ያለሁት እኮ በእርግጠኝነት ማለት ነው አይደለም። እርግጠኛ ላልሆንኩበት ነገር ደግሞ እርግጠኛ ሆኜ ያስኩትን ነገር ማጣት አልፈልግም። እዛ ላይ እርግጠኛ አይደለሁም እኔ። ቆይሽ ተመልካቾች ያኛው ቤት የኔ ቤት በእርግጠኝነት መግዛት ከቻልን ማለት የራሴ ስለነበረ ወደኔ እንደሚሆን በእርግጠኝነት ነው የምናገረው ይሄንን። ምክንያቱም አሁን እኮ የራስ አይደለም ምንም ላይ የለም ወጣው እኮ ከፋይል ወጣው። እሺ ገባኝ። እሺ ከፋይል ወጥቻለሁ። አዎ ወጥቻለሁ። ግን ሰውየውን ደግሞ ነገ አንተን ማለት በጣም አስፈላጊ ከሆነ አሁን ሲጀምር ቤት ለመግዛት በጣም ከባድ ነው። ስማ ዞሪያ ያለ ምን አለ እሺ እንከፍለዋለን። እሱን እንከፍለዋለን፣ ችግር የለውም። ይኸውልሽ አሁን እኮ እያልኩሽ ያለሁት ምንድነው ዛሬ ላይ ተቀምጠን ነገን የምናስብ ከሆነ በእርግጠኝነት ያ ቤት ያስፈልገናል። በቃ ያስፈልገናል። ከእጃችን ከሚወጣ አሁን ሌላ እኮ ሌላ ልሽጠው ይል እኮ እንደውም አትርፎ መሸጥ ይችላል። ግን ምንድነው 4 ክፍል ያለው ቤት ነው። እጅግ በጣም ምርጥ ቤት ነው። እጅግ በጣም ምርጥ ቤት እንዴ ምን ሆነሽ ነው? ስለዚህ ወደፊት ልጆች መወለዳቸው አይቀርም፣ ልጆች መምጣታቸው አይቀርም። ግቢ ይኖረናል ማለት ነው እንዴ እዛ ጋር እንዴት በጣም ጥሩና ቦታው በራሱ እኮ የትም ለመሄድ ምቹ ነው። ከተማ ነው ምናምን እዚህ እንትን ላይ ሆነን ከምንሰቃይና የሰው እንትን ከምንሆን የማናቃቸው ጎረቤቶች ምናምን ከምንኖሩ የምናቃቸው አብሮ ያደጎች እዛ ቢኖሩ ላንቺም ለኔም መልካም ነው። አንደኛ ለስራ ቦታ አንተ ለስኮም ታውቃችሁ ስለጎረቤት አንተ በቃ እሺ ይሁን ግድ የለም። ግን ለስራ ቦታ ለኔ ራሱ ውሎ ለመግባት አሁን ከዛ እዚህ ለማምጣት ምን ያክል ዋጋ እንደምከፍል ማታ እየደወልሽ የደረስክ ምናምን እንደምትኝ አንቺ ታውቂዋለሽ። እዛ ግን ምንም አይነት ነገር የለም። እንዲህ አይነት ነገር መሸጥ ግን እንደ አማራጭ አድርጌ አልወስደውም። እሺ ሌላ አማራጭ አለ? ሌላ አማራጭ ምናልባት ይሄ ቦታው ከደበረ ተከራይተን ሌላ ቦታ መኖር እንችላለን። መሸጥ ግን በፍጹም ቤት እኔ ደግሞ በፍጹም ቤት አከራይቼ አልኖርም። በምንም ታምር በምንም ቤትን ማከራየት ማለት ሌላ ከሚኖርበት ዘመን ላይ እድሜውን ማሳጠር እንደማለት ነው። ታውቂ የለ አንድ ብር እንኳን ስንት 10 ዓመት መቆየት ቢችል እኮ በ5 ዓመቱ ነው ገንጥለው የሚሄዱት። ታውቂው የተከራይና ያከራይን ነገር ስንት ጭቅጭቅ እንደሚኖርበት ከማከራየት ይልቅ ቤቱን አጠቃላይ እዚህ ሰፈር ያለውን ነገር ለቆ ወደ ሌላ ቦታ መሄድ ያንን ቦታ መያዝ የተሻለ አማራጭ ነው ብዬ ነው የማስበው። ምክንያቱም አንደኛ እኔ በጣም እንትን እያልኩ ነው አልነግርሽም እያልኩ ነው ዝም የምለው እንጂ ከዛ እዚህ ለመምጣት እኮ በጣም ብዙ ነገር ነው ወይስ ተማረገው እንዴ ከአስቢው እስኪ ከመገናኛ እዚህ ለመምጣት እኮ ወደ 3 ሰዓት ነው የምንሰለፈው። ሰልፉን ታውቂዋለሽ። አንድ ቀን አልችልም ብለሽ ነው በራይድ የመጣው። ስለዚህ ሁሉ ጊዜ ራይድ ደግሞ ነው አልችልም። ግን ይሄ ደግሞ እንዳማራጭ ምንድነው? እኔ እንደዛ ማድረግ አልችልም በጭራሽ በፍጹም። እንደዚህ መቼም ቢሆን አላደርግም። አሁን እኮ ማለት እኔ ለመከራከር አይደለም እንትን እያልኩ ያለሁት ግን ተስማሚ አሁን ምናልባት አሳስቦሽ ከሆነ ምናምን ችግር የለውም። ነገሮች የሚያሳስቡሽ ምናምን ከሆነ እኔ ከሰውየው ጋር አወራለሁኝ። ያሳስበኛል ብዙ ነገር በዚህ ሰዓት ብዙ ነገር ያለውኝ ብዙ ነገር ተምሬያለሁ። ስለዚህ እንደዚህ አድርጌ ምንም ዋስትና የለኝም። እኔ እኮ ዋስትና እሺ እኔ ዋስትና ሰጥሻለሁ ችግር የለውም። ሰውየው ደግሞ እኔ በእርግጠኝነት አስፈላጊ ከሆነ አብረን ቪዲዮ እንሰራለን። እሺ እሱን እንደ መረጃ መያዝ እንችላለን። ማለት በቃል ከሚናገረው በላይ በቪዲዮ በእንይዘው እንደማስረጃ ነው። የሆነ ነገር ከሆንኩ በኋላ ቪዲዮ ሰራችሁ ቪዲዮ አልተሰራ ምን አገባኝ ነው አይደለም። ምን ትሆኛለሽ ነው እኮ ምን ትሆኛለሽ? ምን ማተቸገርኩ በኋላ አትቸገር። ለምን ነው እኔ ያለው እንደምትቸገሪው ጀመርሽ? ለምን እንደምትቸገሪው? እኔ እንደዚህ አይነት ነገር አልፈልግም። ሁለተኛም እንዳትጠይቀኝም በቃ እኔ አልስማማም። በዚህ በጭራሽ መቼም አልስማማም። ለምን ደግሞ አትስማሚ? አልስማማም። አሁን እኮ ይልሽ ከቻለን ይሄ ያለ ሌላ ቤት መግዛት ከቻለን እሺ እንገዛለን፣ ችግር የለውም። እሱንም አንችልም ታዲያ እንዴ ያለንን አካውንታችን ላይ ያለውን ገንዘብ ታውቂያለሽ አይደል? ባለን ውስጥ እንኖራለን። ወይኔ መድኃኒዓለም። እሺ ሁልጊዜ ታዲያ እንደዚህ አንዴ የአጎቱ ልጅ መጣ ስትይ፣ አንዴ ወንድሙ መጣ ስትይ፣ አንዴ አክስቱ ልጅ እንደዚህ ያደረገች ስትይ ምናምን ስትይ እኔ በሰቀቀን ማለቅ አለብኝ እንዴ? አንደኛ ወይ ሰዎቹ በሰላም እዚህ አላስኖሩ። በቃ እኔ እዚህ ሰፈር መኖር አልፈልግም ሲጀምር። በቃ እኔ አንደኛ የራሴን ቤት መግዛት ፈልጋለሁ። በቃ ያንን የድሮ ቤቴን መመለስ ፈልጋለሁ። እዛ መኖር አለብኝ። እዛ ስኖር ደግሞ ሰላማዊ ኑሮ እንደምኖር ደግሞ 100% እርግጠኛ ነኝ። ስለዚህ እኮ ቢመለስልህ ደስ ይለኛል። ይስተካከላል፣ በእርግጠኝነት ይስተካከላል። እንዴ ይስተካከላል። እኔ እንደሚያስተካክለው ደግሞ 100% እርግጠኛ ነኝ። ምክንያቱም ሰውየው ሽጦት ከሀገር ሊለቅ ነው።
ስለዚህ እንደዛ ከሆነ ደግሞ ገንዘቡን ይፈልገዋል ማለት ነው። ገንዘብ የሚፈልግ ከሆነ ደግሞ አሁን እኮ ከሆነ ነገር ጋር ያይዘን ምናምን እንትን ብንገዛው እኮ በጣም ደስ ይለኝ ነበር። ግን ሰውየው ካሽ ፈለገ። ካሽ ሲፈልግ ደግሞ ያለንን የካሽ መጠን ታውቀዋለሽ። እሱን መግዛት አንችልም። ይሄንን እኮ ሽጠን ይሄንን ብንሸጠው እኮ ያንን ሙሉ በሙሉ ይገዛዋል ማለት አይደለም፣ እኛ ራሳችን ካልጨመርን። ስለዚህ እኛ የሆነ እስከ 3 ሚሊዮን ምናምን ባለው እኮ እንጨምራለን። እንደዛ ከሚሆን ይልቅ እንትን ብለን ተነጋግረን ብንሸጠውና ይሄንን እንደውም ትናንትና ሰውየውን አናግሬ ስመጣ እዚህ አደባባዩ ላይ ያለው ባለፈው ያገኘነው ደላላ እሱን አናግሬው ነበር። ቃራ ምንም ችግር የለውም ገዢዎች አሉ፣ እናንተ መጀመሪያ ተስማሙ እንጂ ምናምን አለ። አናግሬያለሁ። አንድ ነው ያናገርኩት እንጂ ታሳዝናለህ በጣም። የቤት ቁጥር ምናምን ነግራቸዋል። አልነገርኳቸውም። እሱን አይደለም እንደዚህ ስልክ ተቀያይረናል። እንደዚህ አይነት ነገር እንዴት ነው በቃ ማለት ጭንቅላትን ትሸጥ እርግጠኛ ነኝ ትሸጠዋለች፣ እሺ ትላለች ብለን በቃ ከዚህ በጣም የተሻለ ስለሆነ ያ ለምንድን ነው እንትን ማትይው? ለምንድን ነው ማሸጠው? በቃ አይሸጥም እንዴ አይሸጥም። እንደ ሐሳብ ራሱ ሁለተኛ እንዳታቀርብልኝ ነገርኩ። በእርግጠኝነት እኔ ደግሞ እዚህ ምንም አልኖርም። አለመኖር ትችላለህ፣ መብት ነው። እኔ ደግሞ አልሸጥም። በቃ የራስህን ሐሳብ እንትን ማለት ትችላለህ። የራስህን አንተ ሐሳብ እንትን ማለት ትችላለህ። ያ መሸጥ ያልፈለኩትን ሳልፈልግ ማድረግ ያልፈለኩትን ነገር ማድረግ አልፈልግም። ይኸውልሽ አሁን እኮ እኔ እንደ መከራከሪያ ምናምን አስበሽ እኮ አለመኖር ሌላ ነው፣ መሸጥ ሌላ ነው። አለመኖር ትችላለህ፣ መሸጥ ግን አልችልም። ይኸውልሽ ከዚህ ያ በጣም የተሻለ ነው እኮ እያልኩሽ ያለው። በቃ ያለውን የሚቀረውን ገንዘብ እኔ መሙላት እችላለሁ። ይሄ ምንም አይሰራልንም። ያለንበትን ቦታ ታውቂዋለሽ፣ ሁኔታውንም ታውቂዋለሽ። እንደዛ ከምንሳቀቅ ደግሞ በቃ ሙሉ በቃ ይሄንን እንትን ጥለን ብንሄድ ነው የሚሻለው። እንዴ ለምንድን ነው የማትረጂው? እሺ ነገርኩህ እኮ እኔ በጭራሽ ሐሳቤን ልቀይር አልችልም። ለምንድን ነው የማትቀይሪው? ምንድነው ምክንያቱስ ምንድነው? እሺ በቃ ምክንያቴ መሸጥ አልፈልግም። ይሄን ቤት ማስታወሻ ነው። ገባክ? ስንት አረብ ሀገር ተሰቃይቼ እንደፈለክ ማሰብ ትችላለህ። እኔ ግን መቼም ቢሆን አልሸጥም ይሄን ቤት። ተመልካቾቼ ቤቱን አልሸጥም መቼም ቢሆን። እኔ ስንት ተሰቃይቼ የገዛው ቤት ነው እና እርግጠኛ ላልሆንኩበት እቺ ሜላት ምናምን የሚሏት በዛ ዙሪያ አለች፣ በዛ ንክኪ አላት። ስለዚህ በዚህ ምክንያት ይሄን ቤት ሸጬ እዛ ሄጄ ሌላ መዘዝ ሌላ ጭቅጭቅ ማምጣት አልፈልግም። ምንም ማድረግ አልችልም። የራስን ሐሳብ ማራመድ ትችላለህ አንተ።